ብዙዎቻችሁ ካጠናችሁ በኋላ ከለፋችሁ በኋላ ፈተና ሲደርስ ኦር ከደረሰን በኋላ ከተፈተናችሁ በኋላ ነጥብ የበዛ ሰብጀክት ዝቅተኛ ብትሳችሁ ይሄ ሰብጀክት ለኔ አይደለም ብላችሁ ብዙ ጊዜ ራሳችሁን ጠይቃችሁ አታውቁም። ችግሩ ከናንተ አይደለም፣ ችግሩ ከአጠናን ዘዴያችሁ ነው ማለት ነው። ስለዚህ በዚህ ቪዲዮ ጠቃሚ የሆኑ ሁሉ ሰብጀክቶች የሚያካትት ለሃይ ስኩል ሆነ ሪሚዲያል ሆነ ለፍሬሽማን ሆነ ኢቭን ለዩኒቨርሲቲ ተማሪዎች በጣም የሚጠቅም ቪዲዮ ነው ማለት ነው። ይሄ ቪዲዮ ሁሉንም ሰብጀክቶች እንዴት በስቴፕ እንዴት እንደምናጠና የሚያስረዳችሁ ቪዲዮ ነው። ስለዚህ ለዚህ ቻናል ከሆናችሁ ሰብስክራይብ ማድረግ እንዳረሱ ማለት ነው። ይሄ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳረሱ ማለት ነው። ስለዚህ ብዙዎቻችሁ ግን ላይክ አድርጋችሁ ለብዙ ሰው መድረስ አይችልም። ስለዚህ ላይክ ማድረጋችሁን እርግጠኛ ሁኑ። ብዙም ሳንቆይ ወደ ቪዲዮ እንግባ። እነዚህ ዛሬ የምናያቸው ሁሉንም ሰብጀክቶች በሶስት ፓርት ከፋፍለን እናያለን። ካልኩሌሽን ሰብጀክት፣ ሁለተኛ ቲዮሪ ሰብጀክት፣ ሶስተኛ ላንጉዌጅ ሰብጀክት። እነዚህ ሁሉም ሰብጀክቶች የሚታወቅ ነው። ከነዚህ ሶስቱ አያልፉ። ስለዚህ ስቴፕ ባይ ስቴፕ እነዚህ ሰብጀክቶችን ሶስት የሰብጀክት አይነቶች እንዴት በስቴፕ ባይ ስቴፕ እንዴት እንደምናጠና አሳያችኋለሁ። አንደኛው ካልኩሌተር ሰብጀክት። ካልኩሌሽን የሚያስፈልጉ ሰብጀክቶች እንደሚታወቀው እነ ማትስ፣ ፊዚክስ እና ኢኮኖሚክስ ናቸው። ጀነራሊ ሁሉንም ሰብጀክቶች ውስጥ ካየናቸው ማለት ነው። እነዚህ ሶስት ሰብጀክቶች ብዙዎቻችን የምናጠናው ደብተራችን እናመጣና ትምህርት ቤት የጻፍነው ሾርት ኖት አለች፣ እሷን እንደዚህ ፓሲቭ እናደርገዋለን። እሷን ደጋግመን እናጠናታለን። ፈተናው ይደርሳታል። ፈተናው ሲደርስ ጊዜ ግን የለም አንድም ፈተናው ከሆነ ከሜርኩሪ ከሌላ ዓለም እንዳመጡት ነገር አዲስ ይሆንብናል። ለምንድን ነው ካላችሁ እነዚህ ሰብጀክቶች የሚጠኑ ሰብጀክቶች አይደለም ስል እንዴት ሳናጥና እንዴት ነው ፈተና ሃይ የምናመጣው ካላችሁ እንደዛ ማለት አይደለም። እነዚህን በቲዮሪ የምታጠኑ ሰብጀክቶች አይደለም። እነዚህ ፈንዳሜንታል ነው። ትንሽ ቲዮሪን ታጠኑና ሁሉም 90% ጊዜያችሁን ስፔንድ የምታደርጉት ፕራክቲስ ላይ ነው። በቃ የናንተ ጓደኛ ማትስ እና ፊዚክስ ላይ ኦር ኢኮኖሚክስ አድ ካደረግንበት ማለት ነው ወረቀታችሁ ብቻና ብቻ ነው፣ ወረቀታችሁና ስክሪፕቶን። ስለዚህ 90% መቶ ከመቶ እነዚህ ሰብጀክቶች መድፈን ከፈለጋችሁ ፕራክቲስ ነው። ሌላ መንገድ የለም። እመኑኝ፣ እነዚህ ሰብጀክቶች በፕራክቲስ ነው። አንድ ሰው በትክክል ፕራክቲስ አድርጎ ሌላ ቴክኒክ አያስፈልገውም። ስለዚህ እነዚህ ሁለት ሰብጀክቶች በቲዮሪ ማጥናት ሳይሆን 90% ማለፍ ከፈለጋችሁ ሃይ ማምጣት ከፈለጋችሁ ፕራክቲስ ማድረግ ብቻ ነው የሚያስፈልጋችሁ። ሁለተኛው ኒድ ቲዮሪ ሰብጀክቶች በናቹራል ኬር እነ ባዮሎጂ እነ ኬሚስትሪ ናቸው ማለት ነው። ወይም በሶሻል ኬር ደግሞ እነ ሂስትሪ እና እንደ ጂኦግራፊ ናቸው። እነዚህን ትምህርቶች እንዴት እናጥና? እነዚህ ትምህርቶች እንደሚታወቀው ሚሞራይዝ የሚባሉ ሰብጀክቶች ናቸው ወይም ሽምደዳ ሰብጀክቶች ናቸው። ግን በሽምደዳ ነው የምናጥናው ወይ ካላችሁኝ ነው፣ በሽምደዳ አይደለም። እነዚህ ሰብጀክቶች በጣም ክሪቲካል የሆኑ በጣም ጥንቃቄ ያስፈልጉ የስተዲ ቴክኒክ የሚያስፈልጋቸው እነዚህ ናቸው። እንዴት ነው የምናጠናው ካላችሁኝ ሶስት ስቴፕ ላሳያችሁ። አንደኛው ስቴፕ ሾርት ኖት ታወጣላችሁ። እንዴ ሾርት ኖት አልችልም ካላችሁ ይሄ እናንተ ፕሮብሌም ብቻ አይደለም፣ ኢቭን የኔ ፕሮብሌም ነው። ግን ለዚህ ፕሮብሌም ምክንያት አላደረኩም። ምንድን ነው የምታደርጉት? እናንተ አንድ ሞጁል ወይም ፒዲኤፍ እናንተ ከምታጠኑበት ታመጡና ቻትጂፒቲ ላይ ቁጭ ታደርጋላችሁ። ቻትጂፒቲ ላይ ቁጭ ካደረጋችሁ በኋላ ምን ትሉታላችሁ? ይህን ሰብጀክት ምንም ኢንፎርሜሽን ወሳኝ የሆነ ኢንፎርሜሽን ሚስ ሳታደርግ ሾርት በሆነ ኖት ምን በዚህ ኦብጀክቲቭ የሆነ አውጣልኝ ትሉታላችሁ ማለት ነው። ምንም ኢንፎርሜሽን ሚስ ሳታደርግ ወሳኝ ፖይንቶች የሆኑ ማለት ነው ምርጥ ሾርት ኖት ያወጣላችኋል ማለት ነው። ስለዚህ ሰበብ አታርጉ፣ ወይም ምችሉ ከሆነ በራሳችሁ አርጉ፣ ማችሉ ከሆነ ቻትጂፒቲ ያደርግላችኋል። ሾርት ኖት ታወጣላችሁ። ሾርት ኖት ካወጣችሁ በኋላ ሁለተኛ ወደ ምንድነው ወደ አንደርስታንድ ማድረግ ትሄዳላችሁ ማለት ነው። ያኛውን ኮንሰፕት መሸምደድ አይደለም። መሸምደድ ከ3 ሳምንት በኋላ ትሰራላችሁ። ሪሚዲያል ሳይደርስ ኢንትራንስ ሳይደርስ ኢቭን ኤግዚት ኢንትራንስ ወይም ለፍሬሽማኖችም ኦር ለዩኒቨርሲቲዎች ማለት ምንም ኤግዛም ሳይደርስ ትረሱታላችሁ። ለዚህ አንደርስታንድ ማድረግ ነው ሁለተኛ ፓርት። ሶስተኛ አንደርስታንድ ካደረጋችሁ በኋላ ደግሞ በየሳምንቱ ዊክሊ ማለት ነው ሪቪው መታሩ ከሆነ ስፔስድ ሬፒቴሽን መታሩ ከሆነ እመኑኝ እነዚህ ሳብጀክቶች 90+ ማታመጡበት ምንም ምክንያት የለም። አርጉና ጠይቁኝ ካላመጣችሁ። ሶስተኛ ደግሞ ላንጉዌጅ ሳብጀክት ናቸው። ሶስተኛ ላንጉዌጅ ሳብጀክት ብዙ ጊዜ ሶምን ለእነዚህ ላንጉዌጆች በቀን የሚጠኑ አይደለም። ሶስቱን እነዚህ ሂስትሪ፣ ጂኦግራፊ፣ ማትስ ለምናምን ፎከስ አርጉና መጨረሻ ጊዜ ላይ አጥኑ። ይሄ ብዙ ሰው ነው የመከረኝ። ግን ብዙ የምትሳሳቱበት መንገድ ከሆነ ይሄን አድቫይስ መውሰዳችሁ ነው። እነዚህ ላንጉዌጅ ሳብጀክት ይባሉ እንግሊዘኛ ነው። ዴሊ ፕራክቲስ
ይሄ ስሙ ራሱ እንደዚህ ነው፣ ዴይሊ ፕራክቲስ ሳብጀክት ነው። ቢኮዝ እንግሊዘኛ ፈተና ሃይ የምታመጡት ከፍተኛ የምታመጡት 3 ወር ተዘጋጅታችሁ ወይም 2 ወር ተዘጋጅታችሁ እንደ ሌሎች ሳብጀክት ማለት ነው ከፍ የምታመጡት ሳብጀክት አይደለም። እመኑኝ፣ ይሄ ሁሉም እንግሊዘኛ ሃይ ያመጣ የሚመክራችሁ አድቫይስ ነው ማለት ነው። ምንድነው የምታደርጉት? እንግሊዘኛ ሳብጀክቶች የሚባሉ እነዚህ 4 ናቸው ሜንሊ ፈተና ላይ የመጡት ግራመር፣ ፓሴጅ፣ ቮካብለሪ፣ የኮሙኒኬሽን አክቲቪቲ እነዚህ 4ቱ ናቸው። 2ቱ በየቀኑ ዴይሊ ፕራክቲስ የሚፈልጉን እስከ ፈተና ድረስ ማለት ነው። 2 ቮካብለሪና ምንድነው ፓሴጅ ማለት ነው። ፓሴጅና ቮካብለሪ በየቀኑ ፕራክቲስ ማድረግ ግዴታ ነው ማለት ነው። 2 ወር ፈተና ሲደርስ ፓሴጅ እና ቮካብለሪን አጥንታችሁ ሃይ የምታመጡት አይደለም። 2ቱን ግራመርና ኮሙኒኬሽን አክቲቪቲ መጨረስ የምትችሉ ናቸው። ስፔሻሊ ኮሙኒኬሽን አክቲቪቲ በጣም ቀላል ነው። 2 ሳምንት ፕራክቲስ ካደረጋችሁ ትጨርሱላችሁ፣ አንደርስታንድ ታደርጋላችሁ ኮንሰፕቱን። ግን ግራመር እንደሚታወቅ ካጠናችሁ ትመልሱታላችሁ፣ እሱ ኖርማል ነው። ለ3 ወር 2 ወር ምናምን ሲቀራሱ አጥንታችሁ ትጨርሱታላችሁ። ግን ቮካብለሪ ስፔሻሊ ቮካብለሪና ፓሴጅ ቀድሞ ፕራክቲስ በየቀኑ የሚፈልጉ ናቸው ማለት ነው። ስፔሻሊ ቮካብለሪ ይሄ የሚጠና ይሄ ያዙ የሚባል አይደለም ማለት ነው። ስለዚህ እነዚህ 4ቱ በየቀኑ ፕራክቲስ ማድረግ አለባቸው ማለት ነው። ለዚህ እኮ ነው ፕራክቲስ ሳብጀክት ከነማትስና ከነፊዚክስ በኋላ እንግሊዝኛ ላንጉዌጅ ነው። እንግሊዝኛ ላንጉዌጅ በየቀኑ የምታዳብሩት ካዳበራችሁት ደግሞ የምትመልሱት ነው ማለት ነው። እንግሊዝኛ ሳብጀክት በአንድ ወር ቻሌንጅ ራሳችሁን ማድረግ እንዴት ማጥናት እንችላለን፣ እንዴት እንግሊዝኛን መቻል እንችላለን፣ ኮሙኒኬት ማድረግ እንችላለን፣ እንዴት ነው ማድረግ እንችል ካላችሁ ይሄ ቪዲዮ ላይ አስቀምጫላችኋለሁ። በትክክል ያስረዳሁት ግቡና እዩት። ቻው።